ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ ቤተሰቦች። እኔ የምላችሁ ይቺ ግን ማለት ነው ሀይሚንም ሰላም የነሳች ልጅ ቤተሰብን ጨረቃ ፋሚሊንም ሰላም የነሳች ልጅ መቼ ነው የምትላቀቀን? መቼ ነው የምትላቀቀን? በነገራችን ላይ ዛሬ በእነ ፍፄም ገብዘዋት ነበረ። በቢኒም ቤት ሰርታው መተው ነበረ። ቢኒ ቪዲዮ ሰርቷል። እኔ ዲኤንኤ ማድረግ እፈልጋለሁ ብሏት ነበር እሱ ራሱ ማለት ነው። አንተ አይመለከትህም፣ አባቷ ጋ ነው የምትኖረው። እሷ የአባቷን ፍቅር አግኝታ ማደግ አለባት አላለችም ጭራሽ። እኔ እኮ ግራ ገባኝ። ምን እንዲሁ ይችን አንዴ በጥፊ የሚያዞርልን እንጣ ጎበዝ፣ ልክ የሚያስገባት ከምር እኔ ግራ እየገባኝ ነው ማለት ነው። እና እንዴት እህታችንም ብላለች በነገራችን ላይ ና ቆይ ቅጣጣች እኮ በየቤቱ እየዞረች ሰላማችን አሳጣችን ማለት ነው። ለማንኛውም ግን እንግዲህ አይታችሁታል ቪዲዮውን። በብሩኬ ቤት የተለቀቀው ቪዲዮ ሀይሚ በጣም እየለቀሰች ነበር። በነገራችን ላይ ይሄ ሪል የሆነ ነገር ነው። ሴት ልጅ እድሜሽ ይሄዳል፣ እሱን እየጠበቅሽ ወይም ደግሞ እሱ እኮ ሌላ ህይወት አለው፣ ሌላ ልጅ አለው። አንቺ ነሽ እድሜሽን፣ ወንድ ችግር የለበትም። አንቺ ነሽ እድሜሽን እየሰደድሽ ያለሽው። ይህ ትክክል ነው። ይሄ በማንኛውም ሴት በተለይ ደግሞ ከ25 ዓመት በላት ከሆናት አንዲት ሴት በቃ ማንም የሚላት ነገር ነው ይሄ ማለት ነው። እና እውነት ነው። ብዙ ጊዜ አይታችኋል። በተለይ ደግሞ አረብ ሀገር ሰርተን ከመጠን ማለት ነው። አረገ ስታገቡ እንኳን ትንሽዬ ካል የተወሰነ ወር ከቆያችሁ ማለት ነው። እንዴ እቺ ማትወልድም፣ እቺ እኮ ደርቃ ቀርታለች፣ እቺ እኮ በረሃ በልታለች። በቃ አይምሯችሁ ነው የሚያዛባው የሰው ነገር። በነገራችን ላይ እግዚአብሔርን በስማም በጣም ከባድ ነው። በተለይ ደግሞ አረብ ሀገር ሰርተን መተን የተወሰነ ወይም መርፌ ይዘንም ሊሆን ይችላል። ብቻ ግን በጥቅል በዚህ አጋጣሚ ግን ከአረብ መታችሁ መርፌ አትያዙ። እውነት ለመናገር እህቶች የሚመክራችሁ ነገር ማለት ነው። ሲቀጥል ማለት ነው ሀይሚዬ ምንም እንዳታስቢ እንግዲህ እዩ ወንድ ልካብኛለች፣ የራሽን ህይወት ኑሪ። እኔ ግን ተው ይሄ ነገር ቤተሰብ ስራ አይደለም፣ ግን ስራ አይደለም። ሀይሚ ይህን ያህል የምታለቅሰው እኔ ግን እንዴት ሊሆን ይችላል? እኔ አንዳንዴ በጣም ግራ እየገባኝ ነው ከምር። እንዲህ ሀይሚዬ ጭራሽ በነገራችን ላይ የሰው ልጅ በተለይ ልጅ ያለው ሰው ብዙ ነገር እንትን ይላል ታውቃላችኋ። ምን መሰላችሁ? የሆነ ለምሳሌ ሚስቲቱ ደውላ ልጁ ታመመ፣ የሆነ እሷ የማይፈልጋት ቢሆንም የሆነ ልጅ ከሌላ ካለው ልጁ ታመመ፣ ልጁ እንደዚህ ያለ እያሉ አውቀው እሱን ለመውሰድ የሚያጠምዱ ሴቶች አሉ። እንግዲህ እዩ ያቺ አይነቷ መሰለችኝ እዩ ማለት ነው። ምክንያቱም ትናንትናም በእርግጠኝነት ዲኤንኤውን ቀይራ የብሩኬ ልጅ ናት እንደምትል ምንም ጥርጥር የለውም። እኔ እንደዛ ብዬ ነው የማስበው። ምክንያቱም እሷ ድፍን አድርጋ የብሩኬ ልጅ ነው እያለች ያለችው ማለት ነው። እና በጣም ከባድ ነው። ማርያምን እኔ ግራ እየገባኝ ነው እና ማለት ነው ሀይሚዬ ያለ ነው ሰው ብሩኬ ይወድሻል፣ አንቺም ትወጂዋለሽ ሲጀመር ማለት ነው። ሲቀጥል በምንም ታምር አትለያዩም። ሀይሚና ብሩኬ ይለያያሉ ማለት ይለያያሉ የሚለውን ቃል ራሱ ማሰብ አልፈልግም። እና ዘና በይ። ይወድሻል፣ ታፈቅሪዋለሽ፣ ያፈቅርሻል። ምንም የሚያጠራጥር ነገር አይግባሽ ማለት ነው። እኔ በጣም ነው ያሳዘነችኝ በነገራችን ላይ ሀይሚ እንኳን አይደለም አልቅሳ ማለት ነው እንዲሁ ራሱ ታሳዝነኛለች። ለምን እንደሆነ አላቅም። ኔቸር ተፈጥሮም እንደሆነ አላቅም። እና ብቻ አላቅም። ይሄ ዲኤንኤ እስከመቼ ኢቨን እሷ እኮ ያለችው ይሄ መናቅ ነው። ምንም መናቅን ነገር የለውም። ይሄ እኮ ኖርማል ነው። ምንም የሚያስንቅ ነገር ወይም ደግሞ ክብርሽን የሚነካ ነገር የለውም። ቅምጥሌው ማለት ነው። እና ዘና ፈታ በይ። በዛሬው ቪዲዮ እንዳለ ኦዲየንስ ሲያለቅስ ነበረ። እውነት ለመናገር የዲኤንኤው ውጤት እስከሚመጣ እኔ ራሱ ችኩል ነው ያልኩት። በቃ ማለት ምንድነው ማለት በጣም ሰላም ነሳቻቸው። አይታችሁ ከሆነ እዩ በጣም ሰላም ነሳቻቸው። ቤኪና ፊጼም ራሱ እንትን ብለዋት ከህይወታቸው ውጭ ቢሏትም ጭራሽ የመለሰችላቸውን መልስ አይታችሁታል ቪዲዮ ላይ ማለት ነው። እና ልጅቱ አይን አውጣ ናት ሲጀመር፣ ፍጥጥ ያለች ነገር ናት። እኔ በጣም ብዙ ነገር ታረጋለች ብዬ የማስበው እዩን ማለት ነው። ለማንኛውም ብቻ እኔ እንጃ አላቅም። ዲኤንኤው ዋናው ዲኤንኤውን ነው የምንጠብቀው። ዲኤንኤው መጥቶ የብሩኬ ልጅ እንዳልሆነ ተረጋግጦ የሆነ በቃ ሰላማቸውን እንዲኖሩ ፍቅራቸውን አጣጥመው እንደ በፊቱ ስንት ወር ኦልሞስት 2 ወር ደህና ደስ በሚል ቪዲዮ በፍቅር እየመጡልን እንግዲህ ባልታሰበ ነገር ይሄ ነገር መጥቶ አወዛገቡን ማለት ነውና
ከባድ ነው እውነት ለመናገር እና ለማንኛውም እስኪ ዲኤንኤ እንጠብቃለን።